እኔ እንድጠብቃት ነው ከዚህ በኋላ መጠበቅ ማለት ነው። ስለዚህ ማን ማድረግ የምችለው ነገር ሁሉ እጅ ያደርግለታለሁ። ለአብርሽ ያላደርገው ነገር የለም። ወንድሜ ነው። መሞት ካለብኝ እሞትለታለሁ። እጅ ማገዝ ባለብኝ ሰዓትና ቦታ ያገዝኩኝ እሱ ነው። ለምሳሌ ማገዝ ሁሌ ድብድብ ነው። አሁንስ ያበቃልናል። ተናግሬያለሁ። አትወጣም አበዛከው እኮ የሚመለከትሽ ነገር ዝም ብለሽ አትበይ። ምንድነው የሚመለከትሽ? እኔ ለማደርገው ነገር ላይ ያንዳንዱ ነገር አንቺ ማወቅ አለብሽ እንዴ? ለዚህ ታቤት ድረስ መጣሽ እኮ አንቺ አይደል? ስለዚህ በምን አወቅሽ? አንቺን በዚህ በኩል እስቲ መቼ ነው ረጋ ብለሽ ሰምተሽ የምታወሪው? ሰላም አለይኩም፣ እንዴት ናችሁ የኔ ውዶች፣ የኔ ቅመሞች? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተ ደህና እንደሆናችሁ ተስፋ አለኝ። ያው የተፈጠረውን ነገር እያያችሁ ነው። በቃ ከኛ እኩል እያያችሁ ነው ነገሮችን ሁሉ እና ያ የተፈጠሩት ነገሮች ምናምን በቃ ቶፋ የኛ ጀግናችን ብቻ ሁሉንም ነገር ባንዴ ሰላም ነው ጸጥ ነው ያደረገው። በቃ እንደዚህ ባንዴ የሚያልቃል መሰለኝ ነበር። በቃ ነገሮች ባንዴ እንደዚህ ሰላም የሚሆኑ እኔ ደስተኛ መሆን ጭንቅላቴ ረፍት የሚያገኝ ማለት አንዳንዴ ማታ ስተኛ እንኳን በስነ ስርዓት አልተኛም ነበር። በቃ ፈራ ነበር። ካሁን መተወሰዱኝ ምናምን ብቻ ብዙ ነገር ነበረ የሚያስጨንቀኝ። ግን አሁን ላይ ግን በሰላም መሄድ በሰላም ጥላይን እንኳን ማላም ነው ሴትዮ አሁን በቃ በሰላም ደስተኛ ሆኜ ነፃ ሆኜ ምንም ነገር ሳልፈራ እንደዚህ ብቻ በጣም ደስ ብሎኛል። አላይ ዋርክ ቱፋጊ ብቻ በጣም ደስ ብሎኛል። ያለውን ነገር ያያችሁት ነው። በጣም ደስ ይላል። ቶፋ ያንን አረመኔ ከነ ግብረ አበሮቹ አማርኛ ይጠፋብኛል፣ ብቻ ከነ ግብረ አበሮቹ ይዞታል እና እኛንም ትንሽ ፈገግ ምናምን አድርጎናል። በጣም ጸዴ ነበረ እና አሁን ምንድነው ያሰብኩት መሰላችሁ? በቃ ላመሰግነው ጸዴ ታይም ጀንታላው ሲመጣ ጸዴ ሞመንት እንድናሳልፍ ምናምን ነው። በቃ ከእንደዚህ አይነት ጭንቀት አስወጥቶ እንደዚህ አይነት ሳቅ ስለሰጠኝ በቃ ላመሰግነው ምናምን ነው። እንግዲህ አላቅም ብቻ በጣም ደስ ብሎኛል። ግን አልረሳሁትም። 20 ሺህ አስገቡኝ ፕላስ ደግሞ ቪው ምናምን እየቀነሰ ነው እና ቪው እዩኝ እንጂ ደብራለሁ እንዴ። እና ደግሞ 20 ሺህ አስገቡኝ። 20 ሺህ ከገባው ቶፋ ሽልማት አለሽ ብሎኛል እና 20 ሺህ አስገቡኝና ኪሱን እንትን በለውን ፈትሸው እንጂ ያለበዛማ አይሆንም። እሱ ሲጀመር የሚደማ አይነት አይደለም። እሱ ውጭውን እያለ ስለዚህ የሚደማ አይነት አይደለም። በዚህ እንኳን ኪሱን ካላወጣ ነው አይሆንም። እንግዲህ የጠበቅነው ነው ልናመሰግነው ለሰራው ስራ ቱያ ጀግናችን ልናመሰግነው እየጠበቅነው ነው። ሲመጣ እንግዲህ ጸዴ ያው መጣላችሁ። እድሜው ረጅም ነው፣ እንደ ቁመቱ አይደለም። ይሄ አንጭር አንተ ስጠብቅ ነበር እኮ ያው ካሜራ አብርቼ ምናምን ነበር እየጠበቅኩ ያለ ነበረው። አንተን እኮ ነው መጀመሪያ ሰላም አትለኝ። አያችሁት አይደለ? ዞር እንኳን እኮ ቼክ አያደርገኝም። አንተን እኮ ነው የማወራው። በቃ ፈልጌ ነው ፈልገው። እሺ ቆይ ሲኖርና የትም ዛም ተቀምጠው ታዲያ ከዛ ተቀመጥ አንተ ስማ ሜሪ በጉዳይ አለ
እሺ ማሳጅ ላድርግ እኮ እሺ ላድርግ። ልናመሰግን ነበር እኮ እኔና ቤተሰቦቼ ልናመሰግን ነበር። ለምን ካሜራችን ትናንትና ጀግናችን ስለሆነ እንዴት ነበር ግን መጥቃ በጣም መጥቅ ጀርባክ ደህና ነኝ መሪ ምንድነው ምን ሆነህ ነው? እሺ እንቀር ምን ጉዳይ አለ የሚጨርሰው ነገር እኮ እሺ ምንድን ነው ጨርሳ እሺ እናንስ እኮ አብሬክ ሄዳለሁ። እኔ ቤት መቀመጥ ሰለቸኝ። እንዴት ውያ ተረዳኝ እንዴ? ደበረኝ ወላሂ ደበረኝ። አብረን እንውጣና አንተም የምትሄድበት ቦታ ትሄዳለህ፣ እኔንም የሆነች ካፌ ምናምን ነገር ቁጭ ብዬ እሺ ቤት ይጥራት ብድርስተሽ ይቻምሻል። ጤና የለሽ እኮ እንደዚህ እንድትናደድ ፈልጌ ነው ጀመር እሷ ሴትዮ። ከዚህ በኋላ አጠገቧ ከደረስሽ ማለት ነው የራስሽ ጉዳይ። ከፈለግሽ መሞት ትችያለሽ፣ መታነቅ ትችያለሽ። እሺ ቀድ ነው አልደርስም ጭራሽ። ምንክ ነው እንድትናደድ ብዬ እኮ ነው እንደዚህ እንድትሆን ብዬ እኮ ነው አንተ ነገር። እሺ ምን ነው? እሺ ምን ነው ነገር ምንም አልሆንኩም መሪያም። እሺ በቃ እናመሰግናለን እንበለው አይደለ? ጀግናችንን ቡና ላፍላ ያደረኩት ነገር በምስጋና እኮ ቢሆንም ያው እሺ በቃ መስግናሽ ምን ከሆነ ይመችሽ። ግን አስኮልፊ ነው እንዴ? ከዚህ በኋላ ራስሽን ብቻ ምን ማለት ተፈጠረው ተፈጠረው ነገር እንዳለ ታውቂያለሽ አይደል? እኔ ራሴ አቅም እያጣሁኝ ነው። ስንት መድረስ የምችልበት ቦታ ብዙ ስንት ምደርስላችሁ ሰዎች አሉ። በማይሆን ነገር ነው ጊዜሽ ነገር እያየሁት ነበር። አይ ምንድን ነው የትናንት እዛው ሪያክት ማስተርበት ነበር ጓደኛዬ ነው እንደሚል። ስለዚህ እንዲያየር ላይ ልተዋል አልችልም እንዴ? እና ማን በሱ ምክንያት ነው የደበረው? አጋጥማል እኮ ያለው እኮ ሰው ብዙ ነገር እኮ ያሳልፋል። እሱ ማለት ነው በቃ አትጨናነቅ። እሱን እያየህ አይደለ? በቃ አትጨናነቅ አንተ። አሁን ደህና እየሆንክ ነው አይደለ? በቃ አሁን ራስህን ሰላም ለማድረግ ሞክር። በቃ ከእንደዚህ አይነት ጭንቀቶች ውጣ ነው። አይ ይስተካከላል። አንድ የሰማሁት ኢንፎርሜሽን አለ ማለት ይስተካከላል። ምንድን ነው የሰማኸው ኢንፎርሜሽን? አንቺ ብዙ ጉዳይ እና እሺ ምንድን ነው እኮ ታዲያ ምንድን ነው ንገረኛ። የአንቺ ጉዳይ አይደለም፣ ከአንቺ ጋር የተያያዘ አይደለም። ብሎ ነገር የለም። አሁንም የአንቺ ጉዳይ ነው የምትለው እኮ። በአንቺ የተያያዘ ከነ ዴቭ ጋር ከነ ቢቲ ጋር የተያያዘ ጉዳይ አይደለም። ይሄ ሌላ ኬዝ ነው እያልኩሽ ነው። አሁን እኮ ዴቭ ቆይ ማለት ምን አገናኘው ከሱ ጋር? ወይስ አውቀህ ነው እኔ ልምጣ እንዳልልህ ነው እንደዚህ እያሁንክ ያለው? እንደዚህ ደበረክ እንትን ስላሉ ነው አይደለ? አመለጡ አይደለ? ንገረኝ። አመለጡ አይደለ? አመለጡ አይደለ? እነዛ ሴጣኖች ንገረኝ። አመለጡ? እንዴት ነው የሚያመልጡት? አብረን አንድ ይዘናቸው የመጣ ነው። ምንድን ነው የምትይኝ? እና ታዲያ ብዙ ጊዜ እኮ ሊያመልጥ ሞክሯል። እርግጠኛ ነህ? ውሸትክን ነው አይደለ? እኔ እንዳልጨነቅ ነው አይደለ? ያደናቁረኛል። አንቺም በዚህ በኩል እስቲ መቼ ነው ረጋ ብለሽ ሰምተሽ የምታወሪው እንዴ? ምን ማለትሽ ነው? በዛ አርዜማ ታግታለች። እዛ ነው መሄድ ያለብኝ ነው ወይስ እዚህ ነው? አብርሽ እያየሁት እንዲህ እየሞተ እያየሁት ነው እኮ እያየሁት እየተንገላጀጀ ነው። አሁኑ ላይ በጊዜ ደርሰንለት ባይሆን ኖሮ ታዲያ ተናገባከ ይኛል እንዴ? በሰው ጉዳይ ልትሞት ነው እንዴ አንተ? የሰው ጉዳይ ማን ነው? ሰው ጉዳይ እንዴ? በቃ ማን ነው? አብርሽ በቃ አብርሽ እና ጓደኛዬ ነው። እና ጓደኛክ ቢሆንስ ለጓደኞቹ ሁሉ ትሞታለህ? ምን ማለት ነው? ምን ማለት ነው? አንተ ራስህ ትናንትና ነው አይደለ ከሞት የተረፍከው? እሺ እና ምን ይሁን? እንድትሄድም አልፈለጉም ሲጀመር። ግን በቃ እኔ እንዳሰብኩት አልሆነም። አላህ ረድቶ ያዝካቸው። ግን ደግሞ ሁሌ እንደዛ እኮ አይቀጥልም። ሁሌ አንተ ሴፍ ሆነህ ትቆያለህ እንዴ? ብትሞትስ ብትጎዳስ የሆነ ነገር ብትሆንስ? አስብ እንጂ ምን ማለት ነው? እንደ ፈሪ ጀግና ስትባል የሁሉም ጀግና ለመሆን ነው እንዴ
የምትናገረው? እኔ ለሁሉም አልሆንኩም። በቃ ታዲያ አትሊስት ግን ውለታ አልዋለልኝ ሰው አጠገቤ ለነበረ ሰው እኮ ውለታው እሱን አስታመው በቃ እሱን ነው እኮ ማድረገው። ምንድነው እሱን ታደርገው? እሱን ነው ማድረገው። ሙሉ ለሙሉ ከህመሙ ሊድን ነው ማድረገው እኮ። ታዲያ እንዴት ነው? አንተ እኮ የምትገባበትን ነገር ቶፋ አውቃለሁ እኮ በደንብ እኮ እንተዋወቃለን። ምን እንደምታደርግ እኮ አውቃለሁ። ሄደህ ልትጣላ ነው፣ ሄደህ ነገር ልታረግ ነው። ሀላስ በቃ አለቀ። አስፈላጊ ከሆነ አድርገዋለሁ። ምን ማለት ነው አስፈላጊ ከሆነ? መጣላት አይደለም መግደል ካለብኝ ይገድላሉ። ለአብርሽ ስል አብርሽ ማለት ለኔ ምን አይነት ሰው እንደሆነ አታውቂም። ብታውቂ ኖሮ ማለት ነው ለሰከንድ እንኳን አትከራከሪኝም ነበር። እየሰማሽኝ ነው? ለሰከንድ እንኳን አትከራከሪኝም ነበር። የኔ ህይወት ላይ ምን ያህል ኢምፓክት እንዳለው ብታውቂ ለሰከንድ። ስለዚህ ማን ማድረግ የምችለው ነገር ሁሉ እጅ ያደርግለታለሁ። ለአብርሽ ያላደርገው ነገር የለም። ወንድሜ ነው። መሞት ካለብኝ እሞትለታለሁ። እጄ ለእኔ የሚሞትልኝ ወንድሜ ነው እኮ። እሱን ማስታመም ነው ያለብህ። እሱን መርዳት፣ እሱን ማስታመም ምን ጥቅም? እሱንም ነው የሚያስታምሙት እኮ ማለት ነው። የቅርብ ሰዎቹ አጠገቡ በጣም ብዙ ሰዎች አሉ፣ የሚያስታምሙትም የሚገሉትም አሉ። እኔ ግን ላድነው ነው የምፈልገው፣ ላስታመው አይደለም። ታዲያ ሲያስታመምክ እኮ ማዳን ትችላለህ። ለምንድን ነው ሄደህ የሞት ቀጠና ውስጥ ካልገባሁም ሲለው ሁሌ እንደዚህ አይነት ነገር ውስጥ ለምንድን ነው የምትገባው? አይመለከትሽም ማለት ነው። ምን ማለት ነው? ለምንድን ነው የማይመለከትሽ ነገር ዝም ብለሽ አትፈትኝ። ለምን አይመለከተኝም? ምንድን ነው የሚመለከትሽ? እንዴ እኔ ለማደርገው ነገር ላይ እያንዳንዱ ነገር አንቺ ማወቅ አለብሽ። አንቺ መወሰን አለብሽ። ለምን ለምን? ማን ስለሆንሽ ማለት ማን ስለሆንሽ ነው? አንቺ ስለሆንኩኝ አበዛከው። ዝም ስልህ በጣም አበዛከው። እሺ ይሁን ብዬ እሺ ተከትዬ ባልሄድ ኖሮስ? አንቺ ስለመጣሽ ነው ሲጀምር ከኋላ የተመታሁት። ባትመጪ ኖሮ ሙሉ ለሙሉ ፕላን ነበረኝ፣ እቅድ ነበረኝ፣ የኔ ሰዎች ነበሩ። እኔ ምንም ሆነ ምንም እኔ በፈቀድኩላቸው ሰዓት ላይ መተው እኔን ማቆየት የሚችሉ በጣም ብዙ ሰዎች ነበሩ። እኔ እንደማንኛውም ሰው ብቻዬን ገባሁኝ ምናምን የምል ቂል አይደለሁም። በእያንዳንዱ እንቅስቃሴ ላይ እኔን የሚያግዙኝ ሰፖርት የሚያደርጉኝ የራሴ የሆኑ ክሮዎች አሉ፣ ቲም አለኝ። አንቺ ስለሰማሽኝ ስላልሰማሽኝ አይደለም። እኔ ትንሽ እረፍት ማድረግ ስላለብኝ ነው ቁጭ ያልኩት። ከዛ ትንሽ እረፍት እንዳደረኩኝ እወጣለሁ። የት ነው የምትወጣው? አትወጣም። አትወጣም ነግሬሃለሁ። በአሁኑስ ያበቃልናል። ተናግሬያለሁ። አትወጣም። አበዛከው እኮ በየጊዜው የሚያመጣልኝ ግድብድብ ማለት በየጊዜው አብድሽ ተሰብይኝ አልሰማም። በቃ እንትን በለኝ ምንም በለኝ አስቸገርሽም በለኝ ምንም በለኝ። አንተ ለአንተ ቀብር ቁጭ ቆሜ አላለቅስም። ሰማኸኝ አይደለም? በቃ እረፍ። በቃ እኔ ቀልድ አልፈልግም። እሺ ቀልድ አልፈልግም እኮ በቃ እረፍት አድርግ። እኔ ምግብ አመጣልሃለሁ፣ ቡና ፍላልሃለሁ እዚህ ጋር በቃ አለቀ። በቃ መጠየቅ ካለብን ሄደን እንጠይቀዋለን አብረን። እሺ ያው በቃ አርሴማ ጋር ነው መሄድ ያለብኝ ወይስ አሁንም አርሴማ እያልክ ነው? ቆይ ቶፋ አሁንም አርሴማ እያልክ ነው? አርሴማ እኮ ወዳጅ እኮ ነው፣ ጓደኛዬ ነች እኮ። ጓደኛክ ምንም ለማላውቃት ለቤቴ እንኳን እንደዛ ዋጋ ከፍያለሁ ነው የምልሽ። አንቺ ስለምታውቂያት ብቻ ለዛች ምንቱ ለማትታወቅ ሴት እንትን አልክ። የማይሆን ነገር ውስጥ ገባ ካላዳንኳት ብለህ እንዴ! በሁሉም በአርሴማም በአብርሽም በሁሉም ሰው ጀግና መሆን ነው የምትፈልገው? ቆይ አንተ በቃ አረጋ ብል ላይፍህን ኑር። ሃይ ጀግና መምሰልም አልፈልግም። በቃ አለቀ። ቁጭ በል። ጀስት መኖር ነው የምፈልገው። በቃ ሰላማዊ ህይወት ኑር። ግን ማለት ነው ጥርት ያለ ኑሮ፣ የሚያስደስተኝ ኑሮ ነው መኖር የምፈልገው። ማገዝ ባለብኝ ሰዓትና ቦታ እያገዝኩኝ እሱ ነው ለምሳሌ ማገዝ ሁሌ ድብድብ ነው። ሁሌ የሆነ ነገርን መጋፈጥ ምናምን አይደለም። አብርሽን ተወደዋለህ አይደለ? ስለዚህ አብርሽን ከወደድከው ከሱ ጋር አስታመው አድነው፣ አለቀ። ይምጣ፣ እዚህ ይምጣ። በቃ ሰማኛ ቶፋ፣ እዚህ ይምጣ። እናስተማማለን። አይፈልግም። ልጁ ጤነኛ አይደለም። እኔን ሲያወራኝ እንደዛ ተንገብግቦ የሚያወራኝ ልጅ የነበረ ልጅ
አሁን ስለኔ ስሜ እንኳን ሲነሳ ምናምን ነገር በጣም መናደድና መከፋት ጀምሯል አሉኝ። ዳኒን አውርቼው ነበር። ዳኒ ቶዬ እንዳትገናኘው ነው ያለኝ። ኢቭን ታዩ እኔን ታዩ ከዳኒ ጋር ሁሌ ነው የሚገናኙት። ዳኒን እንኳን ላይ አልፈልግም ነው ያለው። እኔን ደግሞ አስቢኝ፣ ረጅም ጊዜ ከተገናኘን የምንገናኘው በስልክ ነው አልፎ አልፎ ካልሆነ በቀር። ግን ደግሞ በቃ እንዲህ ነው ያደረገልኝ ብዬ መናገር የማልችለው ውለታ ውሎልኛል። በጣም ከባድ ውለታ። እሺ ነዳን ለኔ አይደለም ለቤተሰቤ ነው ውለታው ነው ያለልኝ። አንቺ እኮ ማስረዳት እኮ አስፈላጊ ሆኖ እኮ አይደለም እኮ። እሺ ስማኝ፣ ግን በእንደዚህ አይነት መንገድ እንድታወሪኝ ስለማልፈልግ ነው እየነገርኩሽ ያለው እኮ። እሺ ስማኝ፣ በቃ እረዳሃለሁ እኮ በጣም እረዳሃለሁ፣ እየተረዳሁህ ነው። ግን ደግሞ እንደዚህ አይደለም ነው እያልኩ ያለሁት። አድርግ እንዴ፣ ለሰው ጥሩ ማድረግ እኮ ጥሩ ነው እኮ አድርግ። ግን ደግሞ ራስህን አደጋ ላይ እየጣልክ አይደለም። እንደሱ አይደለም። አሁን ካልተግባባ ነው እንደሱ አይደለም። በቃ ጥሩ መሆን ከቻልክ የሆነ እሱን የሚረዳው ነገር አድርግለት። እኔ አላቅም በቃ ወይ እኔ አላቅም በቃ እኔ ግራ ገብቶኛል። ግን አንተን አደጋ ላይ ራስህን አደጋ ላይ የሚጥል ነገር አታርግ ነው እያልኩ ያለሁት። አትርዳ ወይ አጠገቡ አቱን ከጎኑ አቱን አይደለም። እየሰማኸኝ ነው አይደል? ተፋ ለምንድን እንደ መጥፎ እያሳየኸኝ ያለው? ለምንድን እንደ መጥፎ እያሰብከኝ ያለው? በቃ ረፍት አድርግ፣ ተኛ። የት ነው የምትሄደው? አይሆንም፣ አትሄድም ማለት ነው። አትሄድም በቃ ጨረስኩ እኮ። አይሆንም በቃ አትሄድም፣ አትሄድም በቃ ስርዓትሽን ያዥ መሪያ። ይኸው አሁን ነው ቴክስት የደረሰኝ። ይኸው የት ነው መሪያ? በቃ አትሄድም። የት? አይሆንም በቃ እረፍት ፈልጋለሁ ብላለህ። ግባ እናተኛ። በቃ አይሆንም። እኔ መልዕክቱ እስኪደርሰኝ ድረስ ሎኬሽኑ እስኪላክልኝ ነበር ስጠብቅ የነበረው። አሁን ደግሞ የምሄድበት ሰዓት ደርሷል። ስለዚህ መሪ ይኸውልሽ ቆይ ተፈረሽ ስቆይ ማለት ነው አንድም ቀን ማንም አይቶኝ አያውቅም። አሁን ግን አንቺ ከመጣሽ ጀምሮ በጣም ጫጫታ እየተሰማ ነው። እንኳን ተሰማ ቤት አይደል እንዴ? ሰው አይደል የሚኖረው? አሁን በቃ ትሄድ ቁጭ በል። አይሆንም። ምን አንቺ ማስፈቀድ አይጠበቅብኝም። ማስፈቀድ አይጠበቅብኝም። ለአንተ ስትገር ነው የምሄደው እንዴ? አስፈቀድከኝም አላስፈቀድከኝም አይሆንም። በቃ እንደዚህ ነገር ራሴን መግደል ነው የምፈልገው። ቆይ ምን ማለት ነው? ከዛስ በኋላ ማርያም በቃ ተይኝ። ስወጣ ተከትልሽኝ እየተንጣጣሽ እንዳትመጪ ነው። እወጣለሁ፣ እጮሃለሁ። ወይየትሙት እመጣሻለሁ። ወላሂ እጮልሻለሁ። እንድመጣሽ የማትፈልጊ ከሆነ ስራትሽ ነሽ ነው። ቁጭ በይ። እኔ ደርሼ እመጣለሁ። አልቆይም ማለት ነው። ላንተ ምን ልኮ ትችላለህ? አልቆይም ትላለህ። ባለፈው እንደዛ እያለቀስኩኝ አትሄድ ብዬ እየለመንኩ እባክህ እያልኩ እየለመንኩ ትተኸኝ ሄድክ። ቆይ ትንሽ አላሳዝንህም? እሺ ተወው በቃ እንደዚህ ለሚሰማ ስሜት ተወው። ግን ሁሉንም ነገር ተወው። ግን አላሳዝንህም? ትንሽ ይሁን ነገር ብትሆን እኔ ጠጣት እንችለዋለን። አብርሽ ያሳዝንሽ? ያሳዝነኛል። ነገርኩህ እኮ በአካል እንኳን ባታውቂ ሚዲያ ላይ ታውቂያለሽ አይደል? ነገርኩህ እኮ አይደለም ሚዲያ ላይ አይደለም ላንተ ጓደኛዬ ይቀርና መንገደኛ እንኳን ሳይቀር መርዳት የሚፈልግ ሰው እኮ ነው። በቅርብ ሆነሽ ደግሞ ብታውቂው ኖሮ ማለት ነው ትንሽ ቀርበሽ ብታውቂው አብርሽን ላይክ አትከራከሪኝም ነበር፣ ምንም አታወሩም ነበር። ስለዚህ ወድሻ ነው ሊሄድበት ተይኝ በቃ ተው። አይሆንም። አንቺ ተይኝ እኮ አይሆንም በቃ ማን ነገር ነው የምታወራው? ስራትሽ ነው። ልቀቂኝ ማለት ነው። አትልቀቂኝ። ስራትሽ ነሽ እንዴ? እኔ ላይ መውሰን አትችይም። እየሰማሽኝ ነው? ምን ትሰሪያለሽ እዚህ? ሰሞኑን ኪዜ ትሰሪያለሽ? ምን እያደረጋችሁ ነው? እሷ እዚህ ትሰራለች። ነገርኩሽ በቃ መሪም፣ ይኸውልሽ የኔ ጉዳይ የኔ ነው። ስራትሽን ያዢ። እዚህ የተቀመጥሽው እኔ እስከፈለኩ ሰዓት ድረስ ብቻ ነው። እሺ መሄድ ከፈለሽ ከእሷ ጋር ተያይዘሽ መውጣት ትችያለሽ። ቆይ ምንድን ነው የምታወራው? እሷ እዚህ ምን ትሰራለች? እኔ እኮ ቢጨንቀኝ ልጠይቅህ ነው የመጣሁት አይደለ? በቃ ማለት እዚህ ምን ትሰራለሽ? ይኸውልሽ ሰሙ፣ እዚህ ይኸውልሽ ሰሙ፣ እየሰማሽኝ ነው? እዚህ የመጣችው
እኔ እንድጠብቃት ነው። ከዚህ በኋላ መጠበቅ ማፈልግም ነው ይችላል ከፈለግሽ እኔ እንድጠብቃት ማለት አብረሽ ነው ያደረሽ ምን አመቲው አብረሽ ነው ያደረሽ እነዚህ ማለት አንተ ምን እንደምትፈልጊው ከማካቴ ጋር ነው ተኛ ስለምን ነው የምታወሪው? ጭንቅላት የለሽም እኮ ትሰራለች። እኔ እኮ ቢጨንቀኝ ልፈልጋት ነው የመጣሁት። ጭራሽ አንተ ነህ እዚህ ቤት ውስጥ ይዛት ቁጭ ያልከው። እሺ አንቺ እዚህ ምን ልትሰሪ መጣሽ? እኔማ ቢጨንቀኝ ልጠይቅህ መጣሁ። የት? መኝታ ቤቴ። ማን ስለሆንሽ? እህቴ ስለሆንሽ አይደል? ታዲያ እሷ እዚህ ብትመጣ ታዲያ እንደዚህ የሚያስጠራሽ ነገር አለ? እዚህ ቤት ውስጥ እኮ አንድ አልጋ ነው ያለው አይደል? ገባኝ። አንቺ ሲመጣሽ ሆኔ ልጠይቅኝ ነበር። አንቺ እኔን ልጠይቅኝ በመጣሽበት ሰዓት እሷ ብታይሽ እንደዚህ አይነት ነገር ማውራት አለባት እንዴ? መኝታ ቤቴ ድረስ መጣሽ እኮ አንቺ አይደል? ስለዚህ አንቺ ካንተ ጋር ያለችው አይደል? በምን አወቅሽ? እንዴት አለቀስ ይጀምር አንቺ ምን ሆነሽ ነው? አንቺ ለምን እዚህ መጣሽ? እዚህ እንዳለች አኑ ያውቃል ንገርና አኑ ያውቃል አኑ ያውቃል ምን ማለት ነው? እባክሽ ምን ማለት ነው? መሬም እኔ በጣም ብዙ ስራ ያለብኝ ሰው ነኝ። እኔ በጣም ብዙ ስራ ያለብኝ ሰው ነኝ። ስለዚህ ይዘሻት ሂጂ። ምን ማለት ነው? የፈለከው ካረጋ ማለት ነው። ይዘሻት ሂጂ። ምንድን ነው የምትፈልጊው? በእያንዳንዱ በእኔ ነገር ውስጥ ሁሉ ጣልቃ እየገባሽ ሰላም የነሳሽኝ። ታዲያ ምን ላድርግሽ? አሁን ይመለከተኛል። ከዚህ በላይ ምን ብዬ ልንገርሽ? ባለውለታዬ ነው፣ ወንድሜ ነው አልኩሽ አይደለ እንዴ? እሱን ደግሞ ላንቺ መስራት አለብኝ። እሷንም አኑንም ማስረዳት ከብዶኝ ነው እዚህ ያለች። በደንብ እሱ ነው ይዟት የመጣው። እሱ ነው ይዟት የመጣው። አሁን ደግሞ ይዘሽልኝ ልትይ ምን ማለት ነው? እኛ እኮ አባችን ምን እያለን ስንት ጊዜ